የዜና መጽሔት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በልዩ ልዩ ፖለቲካዊ ምክንያቶች በእስር ላይ የሚገኙ ኢትዮጵያውያን ከእስር ሊለቀቁ የሚችሉበት እድል ስለመኖሩ ፍንጭ ሰጡ። ጠቅላይ ሚኒስትሩ ማክሰኞ ዕለት በነበረው የሕዝብ ተወካዮች ምክር ቤት መደበኛ ጉባኤ ላይ መንግስታቸው የሃይማኖት አባቶችንና ትልልቅ ሰዎችን ተጠቅሞ በተቻለ መጠን በእስር ላይ ያሉ ሰዎችን ለመፍታት ፍላጎት እንዳለው ጠቁሟል። የአዲስ አበባ ወኪላችን ሰለሞን ሙጬ ዝርዝር ዘገባ አለው። የ5 ዓመታት የሥራ ዘመኑ ማክሰኞ ዕለት ያበቃው የሕዝብ ተወካዮች ምክር ቤት የመጨረሻ ጉባኤ ላይ ዘለግ ያለ ማብራሪያ የሰጡት የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ የንግግራቸው መቋጫ ላይ በእስር ላይ ስለሚገኙ ፖለቲከኞች መፈታት ፍንጭ ሰጥተዋል። የሃይማኖት አባቶች፣ ትላልቅ ሰዎች ተጠቅመን በተቻለ መጠን በእስር ላይ ያሉ ሰዎች ለመፍታት፣ በውጭ ሀገር ያሉ ሰዎች በይቅርታ ለማስገባት፣ ጫካ ያሉ ሰዎች በይቅርታ ለማስገባት ለመተው ልባችን ሰፊ መሆን ይኖርበታል። ኢትዮጵያ ውስጥ በልዩ ልዩ ፖለቲካዊ ምክንያቶች በሽብርና መሰል ጥፋቶች ተጠርጥረው በእስር ላይ የሚገኙ የተሰናባቹ የሕዝብ ተወካዮች ምክር ቤት አባልና የቋሚ ኮሚቴ ሰብሳቢን ጨምሮ በሀገሪቱ ሰላም ለማስፈን የተዋቀረውን ሰላም ሚኒስትርን በሚኒስትር ዴኤታነት ያገለገሉ የክልል ምክር ቤት አባላት፣ ጋዜጠኞችና በተለያየ የሙያ መስክ የተሰማሩ በርካታ ሰዎች በእስር ላይ ይገኛሉ። አሁን በተሰናበተው የሕዝብ ተወካዮች ምክር ቤት ውስጥ ይሄው የእስረኞች መፈታት ጥያቄ ተደጋግሞ ተነስቷል። ጥያቄው ለጠቅላይ ሚኒስትር አብይ አህመድም ለሀገራዊ ምክክር ኮሚሽንም ሲቀርብ ከርሟል። የተወሰኑ የፖለቲካ ፓርቲዎች ስብስብ የሆነው ኮከስ ይህንን የጠቅላይ ሚኒስትሩን ፍንጭ በበጎ እንደሚመለከተው የህብር ኢትዮጵያ ሊቀመንበር አቶ ግርማ በቀለ ለዶይቼ ቬለ አረጋግጠዋል። የተባለው ነገር ከሆነ ከጥያቄያችን አንዱ መልስ አገኘ ብለን ፖዚቲቭሊ ነው የምንወስደው። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ሁሉን አቀፍ ሀቀኛ ድርድር ይደረግ፣ የፖለቲካ እስረኞች ያለምንም ቅድመ ሁኔታ በአስቸኳይ ይፈቱ ሲል መጋቢት 30 ቀን 2018 ዓ.ም ባወጣው መግለጫ በፖለቲካና በማንነት ምክንያት ለእስር የተዳረጉ ያላቸው ፖለቲከኞችና የመገናኛ ብዙሃን ባለሙያዎች እንዲፈቱ ጠይቋል። ትብብር ለኢትዮጵያ አንድነት የተባለው ስብስብም ይህንን ጥያቄ በጉልህ ለመንግስት ሲያቀርብ ነበር። የኢህአፓ ፕሬዝዳንት አብርሃም ሃይማኖት የትኞቹ እንደሆነ ባይጠቅሱም ሊፈቱ የሚችሉ እስረኞች ስለመኖራቸው መረጃ እንዳላቸው ዛሬ ለዶይቼ ቬለ ጠቁመዋል። ትብብራችን እስረኛ እንዲፈታ ተደጋጋሚ ድምጾችን በመግለጫም እንዲሁም ከባለስልጣናት ጋርም በተለያዩ ስብሰባዎች ስንገናኝ አንስተናል። በቅርቡም በተለያዩ መድረኮች ላይ ይህ ፍንጭ ተሰጥቶናል፣ እንደሚፈቱ ተነግሮናል። የእስረኞችን መፈታት ጥያቄን የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉም ዓለም አቀፍ የሰብአዊ መብቶች ቀንን አስመልክቶ ታህሳስ ላይ ባደረገው ጥሪ መንግስት በፖለቲካ እስር ላይ የሚገኙ ዜጎችን ክስ በማቋረጥ እንዲሁም ለተፈረደባቸው ታራሚዎች ይቅርታ በማድረግ የፖለቲካ ምህዳሩን እንዲያሰፋ ጠይቆ ነበር። የህብር ኢትዮጵያው ሊቀመንበር አቶ ግርማ በቀለ በጠቅላይ ሚኒስትሩ የተነገረው ፍንጭ በበጎ የሚታይ ቢሆንም ግን ዘላቂ ሰላምና የችግር አፈታት ሂደት ላይ ዘላቂ መፍትሄ እንደማይሆን ያምናሉ። የሚባሉት ለአንድ ወቅት የፖለቲካ ፕሮፓጋንዳ ፍጆታ ነው ወይስ የምር ነው? የምርስ ከሆነ ዘላቂ መፍትሄ በዚህ መልክ ነው የሚመጣው ወይስ ሁሉን አቀፍ አሳታፊ ሀቀኛ የብሔራዊ መግባባትና እርቅ መንፈስ የሚወርድበት በጫካ የሚገኙትንም የተለያየ አቋም ወስዶ ያሉትን ፓርቲዎች ሁሉ የሚያሰባስብ ሀቀኛ የምክክርና ድርድር መድረክ ነው መዘጋጀት ያለበት ወይስ በጥቅጣቂ አንዳንዱን ጥያቄ ዛሬ ለአንድ ነገር መልስ ሌላውን ጥያቄ ነገ ለአንድ ውጥረት ማስተንፈሻ እያዋልን የምንሄድበት አማራጭ ነው ያለን የሚለው ነገር ጥያቄ ውስጥ ነው። ትብብር ለኢትዮጵያ አንድነት እንደሚለው ደግሞ እስረኞቹ ያለምንም ቅድመ ሁኔታ ሊፈቱ ይገባል። ሁሉም የፖለቲካ እስረኛ በመነጣጠል ሳይሆን በአጠቃላይ እንዲፈታ እኛም እንደ አንድ ሰላማዊ ታጋይ ጥረት እያደረግን ነው። ትግላችን እነርሱ ተፈተው ጦርነቱን እስኪቆም ተጠናክሮ የሚቀጥል ይሆናል። ወደ ሀገራዊ ጉባኤ ለመግባት ጫፍ ላይ የደረሰው ሀገራዊ ምክክር ኮሚሽን ይህንን ጉዳይ እንደሚያስፈጽም በተደጋጋሚ መግለጡ አይዘነጋም። ሆኖም ለምን የፖለቲካ እስረኞችን አታስፈቱም በሚል በቅርቡ ራሳቸውን ከማንኛውም ቀጥተኛ የፖለቲካ እንቅስቃሴ እንደሚያገሉና ለጊዜው በማንኛውም የፖለቲካ ፓርቲ ውስጥ በአባልነትም ሆነ በደጋፊነት
እንደማይሳተፉ ባስታወቁት የአብን የፓርላማ ተመራጭ የሆኑት ደሳለኝ ጫኔ ጥያቄ የቀረበለት ኮሚሽኑ እኛ አክቲቪስቶች አይደለንም የሚል ምላሽ መስጠቱ በወቅቱ ውዝግብ ማስነሳቱ ይታወሳል። ጠቅላይ ሚኒስትር አብይ አህመድ ግን መንግስታቸው እስረኞችን የመፍታት ፍላጎት ያሳየበትን ምክንያት ማክሰኞ ዕለት ሳይጠቅሱት አላለፉም። ለኢትዮጵያ ሲባል ልክ ለውጡን ስንጀምር የነበረው አይነት አፕሮች መከተል ያስፈልጋል። ለዲ.ደብልዩ ሰለሞን ሙጬ ከአዲስ አበባ። በኦሮሚያ ክልል አርሲ ዞን አሰኮ ወረዳ በተለያዩ ቀበሌዎች ግንቦት 23 እና 24 ቀን 2018 ዓ.ም በአካባቢው ደርሶ በነበረው ጥቃት የተፈናቀሉ ነዋሪዎች በእርዳታ አቅርቦቶች መቋረጥ መቸገራቸውን ገለጹ። አስተያየታቸውን ለዶቼ ቬሌ የሰጡ ተፈናቃዮች በጥቃቱ ወቅት በደረሰባቸው የቤት ቃጠሎና የንብረት ውድመት ወደ መኖሪያ ቀያቸው ለመመለስም ከፍተኛ ድጋፍ እንደሚያስፈልጋቸው ተናግሯል። አካባቢው ላይ አሁንም የታጣቂዎች እንቅስቃሴ ስለመኖሩም ነዋሪዎች ጥርጣሬ እንዳላቸውን ስጋታቸውን ገልጿል። የአዲስ አበባ ወኪላችን ስዩም ጌቱ ዝርዝር ዘገባ ልኮልናል። በብዙ መልኩ መነጋገሪያ ሆኖ የነበረው በኦሮሚያ ክልል አርሲ ዞን አሰኮ ወረዳ ግንቦት 23 እና 24 ቀን ለሁለት ተከታታይ ቀናት በታጣቂዎች ጥቃት ደርሶባቸው በተለይም በስፋት ከጨፋ ቀበሌ የተፈናቀሉት ነዋሪዎች አሁንም ድረስ በአጎራባች ቀበሌያት ተጠልለው እንደሚገኙ ለዶቼ ቬሌ በሰጡት አስተያየት ገልጸዋል። የተፈናቀሉት እሬቻ የሚባል ጎረቤት ደብር እሬቻ ቅዱስ ሚካኤል፣ ሱንቴ ቅድስት ማርያም፣ አሰኮ ወረዳዋ ላይ ደግሞ ደጋ አካባቢ አለ ላይ ሪቡ የሚባል በያለበት ተሰግስጎ ነው ያለው። ህዝቡ ምንም በቃ ውልልን ያለው የሚሰግድበትም ተቃጠለ፣ ቤቱ እንዳለ ተቃጠለ። ምን ላይ ይገባል? ይግባ ቢባል ራሱ ምን ላይ ይገባል? መግቢያ ነገር የለው። ተፈናቅለው የሚገኙት ሌላው አስተያየት ሰጪ እኔ እዛው ነው ያለሁት፣ እዛው ሀገሩ ነው ያለሁት። እኔ በአዲስ አሁን የሞተ የለም፣ ግን ያው አሰጣጡ ላይ ምንም የለ። እኛም ደግሞ እንደ ራስ ቀን ማስረውን ነበር። በል ለምን እዛ ሄዳችሁ ቤታችሁ ሲቃጠል ለምን አያችሁ? ያሁን ምንም ነገር አልተረዳውም። እናትም እጦራለሁ፣ እናቴም የእናቴም ቤት ተቃጥሏል፣ እኔም ተቃጥሏል። ሲቃጠል ያው ከህብረተሰቡ ጋር አንድ ላይ ነው የተቃጠለው። ወደ 160 ቤት የተቃጠለው የእኛም ተቃጥሏል። እኔ አምና ነበር 2016 ነሐሴ 7 የወጣ ነው። ቤተክርስቲያኑ ግምጃ ቤት ነበርኩ፣ ገብርኤል ማለት ነው። በአሁኑ የተቃጠለባቸው ሲባል በአሁኑም እኛን የራሱ ለቤት ተቃጥሎብኛል። አሁንም ድረስ በአካባቢው ላይ የታጣቂዎች የጥቃት ሙከራ ማስተዋላቸውን የገለጹት ሌላኛው አስተያየት ሰጪ ተፈናቃይ ነዋሪዎች በስፋት የተፈናቀሉባቸው አካባቢዎች ላይ አዲስ ጥቃት ባይኖርም የተፈናቀለው ማህበረሰብ ግን የተለያዩ ችግሮችን እያሳለፈ እንደሚገኝ ጠቁመዋል። እዚህ ዲቡ መካከል ላይ መሻገሪያ ወንዝ ሲሻገሩ እዛ ላይ እያደፈጡ ቄሱ የቤተ ክርስቲያን ዋና አስተዳዳሪ ነበረ። የገብርኤል የተቃጠለው ቤተ ክርስቲያን መንገድ ላይ ጠብቀው ከሶስት ታጣቂዎች ጋር ሲሄዱ ያው መሳሪያ ይዘው ተለያዙ። በመሳሪያ በመያዛቸው ዳኑ። መንገድ ላይ ዲቡ የምትባል ውሃ አካባቢ አድፍጠው ነው እሱ ዳነ ባሳር እንጂ ሌላ የለም። ተታኩሰው ሰው ደርሶላቸው ከላይ ወጥተዋል። አሁን ጥቃት የለም፣ አልሰማሁም። እኔ ሸሽቷል፣ ሰው ቤቱም ተቃጥሏል። ምን ሊያደርግ ከት ያሉ መንደሮች ተቃጥለዋል። መንግስት ይህንን ነገር አሁን ተሯሩጦ አንድ ነገር ካላደረገ ሰው ሲቸግረው፣ ሲርበው፣ ሲጨነቅ ሌላው ይገባል ተብሎ ነው መሰጋው። ሀገር እንዲበጠበጥ ሳይሆን ሀገር ሰላም እንዲሆን ነው የምፈልገው። ዶቼ ቬሌ ለተፈናቃዮቹ ስለሚደረግ ድጋፍና ክትትል ጥያቄ ያቀረበላቸው የአርሲ ዞን ኮሚኒኬሽን ኃላፊ አቶ ሶሪ ወጊ ግንቦት 23 እና 24 በታጣቂዎች በደረሰው ጥቃት ለተፈናቀሉ የአሰኮ ወረዳ ነዋሪዎች ብርቱ ክትትል ሲደረግ መቆየቱን ገልጸዋል። ከ90 በመቶ በላይ ተመልሰዋል። አሁን መሬት ላይ መሰራት ያለበት ስራ ተሰርተው ድጋፍም እየተደረገላቸው ነው። እስከ መጨረሻው ጠንካራ ክትትል እያደረግን ነው። ችግርም ካለ ወርደን የምናጣራ ነው የሚሆነው። የአካባቢው ተፈናቃዮች ግን በርካቶች ወደ ቀያቸው ተመልሰዋል በሚለው አስተያየት አይስማሙም። አንድም በጸጥታ ስጋት፣ ሁለትም የነበረባቸው ንብረት ቀያቸው በመውደሙ በሚባለው ልክ ተፈናቃዮች ወደ ቀያቸው እየተመለሱ አለመሆናቸውንም ነው የሚያስረዱት። በቴሌቪዥን በአንዳንድ ሳይ ህዝቡ ገብቷል እየተባለ መድኃኔዓለምም ያው ቤተክርስቲያኑ እንደተዘጋ ነው፣ ታቦቱ እንደሸሸ ነው፣ ህዝቡም እንደሸሸ ነው። ሬልም ያው ቤተክርስቲያኑ ተቃጥሎ ታቦቱ ብቻ ያው እሬቻ እንደገባ ነው። በቃ እንትን ነገር የለም። እርዳታ ምንም ቆሟል። ህዝቡ በስቃይ ላይ ነው ያለው። የአርሲ ዞን ኮሚኒኬሽን ኃላፊው አቶ ሶሪ ግን ያው በፊት ከተከሰተው ጥቃት ሌላ አዲስ ጥቃት የለም። አሁን እንደሚባለው ብዙዎች ወደ ቀያቸው አልተመለሱም፣ የእርዳታ ችግርም አለ የሚለውን መረጃ እኛ የለንም። እኛ ያለን መረጃ ሁሉም ወደ ቀየው እንዲመለስ ብርቱ ስራ እየተሰራ መሆኑን ነው።
ጠቅላይ ሚኒስትር አብይ አህመድ ባሳለፍነው ማክሰኞ ለህዝብ ተወካዮች ምክር ቤት ቀርበው ማብራሪያ በሰጡበት ወቅት በአርሲ አሰኮ ተከስቶ በነበረው ጥቃት የመንግስት ጸጥታ ኃይሎችና ሲቪሎችን አካተው 11 ሰዎች መሞታቸውንና የተፈናቀሉትን ወደ ቀያቸው የመመለስ ስራ እየተሰራ መሆኑን መግለጻቸው ይታወሳል። ጠቅላይ ሚኒስትሩ አካባቢው ላይ የተከሰተውን ጥቃት የሃይማኖት ግጭት አድርጎ ማቅረብ የሚኮነን ነው ማለታቸውም አይዘነጋም። የአካባቢው ተፈናቃዮች እንደሚሉት በዛን ጊዜ የሞቱት አንድ ላይ 11 ሰው ነው የሞተው። በ2018 22 ሰው ነው የሞተው። ምንሻም ሲቪሉ ሲል። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ። ኢትዮጵያ ውስጥ ግጭት፣ የጸጥታ ችግርና መፈናቀል፣ ህገወጥ የሲቪል ሰዎች ግድያና የአካል ጉዳት፣ የዘፈቀደ እና የተራዘመ እስር የሰብአዊ መብት ጥበቃ ስጋት ሆነው እንደሚቀጥሉ የኢትዮጵያ ሰብአዊ መብቶች ኮሚሽን ገለጠ። በሰብአዊ መብት ጥበቃ ላይ የሚሰራ አንድ አገር በቀል ሲቪክ ድርጅት የኢሰመኮን ስጋት እንደሚጋራ ጠቅሶ ግጭቶችንና መፋጠጦችን ማርገብ ስጋቶቹን ለመቀነስ ዋናው መፍትሄ እንደሚሆን ጠቅሷል። ሰለሞን ሙጬ ከአዲስ አበባ ተጨማሪ አለው። የኢትዮጵያ ሰብአዊ መብቶች ኮሚሽን ለሚቀጥሉት 5 ዓመታት እንደሚያከናውነው ይፋ ባደረገው የረጅም ጊዜ እቅድ ወይም ስትራቴጂ ላይ በሰብአዊ መብቶች ትግበራ ላይ ከፍተኛ ተጽዕኖ ይኖራቸዋል ተብለው የሚጠበቁ ያላቸውን ዋና ዋና ስጋቶችን ዘርዝሯል። በዋናነት ግጭት፣ የጸጥታ ችግርና መፈናቀል፣ ህገወጥ የሲቪል ሰዎች ግድያና የአካል ጉዳት፣ የዘፈቀደና የተራዘመ እስር፣ አስገድዶ መሰወርና ጠለፋ፣ ማሰቃየት፣ ኢሰብአዊ አያያዝና ሌሎች ከባድ ጥሰቶች እንደሚቀጥሉ ጠቅሷል። ከዚህም ባሻገር ከግጭት ጋር የተያያዘ ወሲባዊ ጥቃትን ጨምሮ ወሲባዊና ጾታን መሰረት ያደረጉ ጥቃቶች፣ በሲቪል ሰዎችና መሰረተ ልማቶች ላይ የሚፈጸሙ ጥቃቶች፣ የሀገር ውስጥ መፈናቀልና የሰብአዊ ድጋፍ ፍላጎቶች፣ የታጠቁና የጸጥታ አካላት መበራከት፣ ከባድ የሰብአዊ መብት ጥሰቶች፣ የሰላማዊ ዜጎችን ህይወት፣ ክብርና ደህንነት መፈታተናቸውን ይቀጥላሉ በማለት ይህም የፍትህ፣ የጤና አገልግሎት፣ የትምህርት፣ የሰብአዊ ድጋፍ ተደራሽነትን ያስተጓጉላል ብሏል። በሰብአዊ መብት ጥበቃ ዙሪያ ከሚሰሩ ጥቂት ሀገር በቀል የሲቪክ ድርጅቶች አንዱ የሆነው ቅድሚያ ለሰብአዊ መብቶች ኢትዮጵያ ይህንን የኮሚሽኑን ስጋት እንደሚጋራው የድርጅቱ ምክትል ዋና ዳይሬክተር መብርሄ ብርሃነ ዛሬ ለዶይቼ ቬለ ገልጸዋል። የባለፉት 5 ዓመታት ኢሰመኮ በሰብአዊ መብቶች ዙሪያ ከዚህ ቀደም ከነበረው ኮሚሽን በተሻለ መንገድ ሲንቀሳቀስ እንደነበረ ምንም ያው ክፍተቶች አሉ፣ ግን የሚቻለውን ያህል ግን ሲንቀሳቀስ እንደነበረ ምንም የሚያጠራጥር አይደለም። እውነት ለመናገር አዲስ ኮሚሽነር ከመጣም በኋላ ጀምሮ ያለው ነገር በፊት ከነበረው ትንሽ የመዋዠቅ ነገሮች ይታያሉ። ያ እንዳለ ሆኖ ግን አሁንም በተለይ የሚቀጥሉት 5 ዓመታት ሰብአዊ መብት ስጋት ናቸው የተባሉት እና ሊቀጥሉ ይችላሉ በሚሉት ላይ በእኛ በኩልም እንደ ሲቪክ ማህበር የምንስማማባቸው ናቸው። ለምን የሚባል ለምሳሌ የተራዘመ ህገወጥ እስር በተመለከተ በብዛት እየቀጠለ ያለበት ሁኔታ አለ። በብዙ የሀገራችን አካባቢዎች ሰላም ካለመኖሩ አንጻር እገታዎች ሊሆኑ ይችላሉ። ኢንሂማን ትሪትመንት አይነት፣ እንደ ቶርቸር አይነት የሰብአዊ መብት ኮሚሽኑ እንደ ስጋት ብሎ የገለጻቸው በእውነትም እንደ ስጋት ሆኖ የሚቀጥሉበት ሁኔታ ነው ያለው። ኢሰመኮ በሰብአዊ መብቶች ድርጅቶች ላይ ተጽዕኖ የሚያሳድሩ የቁጥጥር የአስተዳደርና የአሰራር እርምጃዎች ጋዜጠኞችን፣ የሰብአዊ መብት ተሟጋቾችን፣ የሲቪል ማህበረሰብ አካላትን፣ ሴት ማህበራዊ አንቂዎችንና አናሳ ድምጾችን ኢላማ ያደረጉ የበይነ መረብ ትንኮሳዎች፣ ማስፈራራትና በስም ላይ የሚሰነዘሩ ጥቃቶች ነፃ የቁጥጥርና የተጠያቂነት ስርዓቶችን ሊያዳክሙ ይችላሉ፣ የተለያዩ የመረጃ ምንጮችን ተደራሽነትም ሊቀንስ ይችላል በሚል አስጠንቅቋል። አቶ መብርሄ ይህንን ስጋት ሲጋሩ ለችግሮቹ መቀጠል ጠቋሚ ያሏቸውንም አብረው ዘርዝረዋል። በሀገሪቱ በተለያዩ አካባቢዎች ታጥቀው ከመንግስት ጋር ፍልሚያ የሚያደርጉ አካላት በሰላም ወደ ድርድር እስካልመጡ ድረስ እነዚህ ሁኔታዎች የሚቀጥሉበት ሁኔታ ነው ያለው። ከእነዚህ ታጣቂዎች ጋር ግንኙነት አላችሁ በሚል ጥርጠራ ዜጎች ለተራዘመ እስር እንዲዳረጉ፣ ለሌሎች ሰብአዊ መብት ጥሰቶች ተጋላጭ እንዲሆኑ የሚያደርጋቸው እንደሆነ ነው ማየት የሚቻለው። እንደዚሁም ደግሞ በትግራይ እና በፌዴራል መንግስቱ ያለው ግንኙነትም እንደሚታየው ስለሆነ ያም በራሱ በሰላም እስካልተፈታ ድረስ የሰብአዊ መብት ጥሰት ስጋት ሆኖ መቀጠሉ አልቀረም። አሁንም እንደምታየው የአስገዳጅ ወታደራዊ ምልመላዎች አሉ። የኢትዮጵያ ሰብአዊ መብቶች ኮሚሽን እንደ ግሪጎሪያን አቆጣጠር ከ2019 እስከ 2023 ያሉት ዓመታት ለኢትዮጵያ ሰብአዊ መብቶች ጉልህ ችግሮችንም ሆነ ጠቃሚ እድሎችን ይዘው ሊመጡ እንደሚችሉ ይጠበቃል ብሏል። ተቋሙ በዚህ ጊዜ ትኩረት የሚያደርገውም የመብት ጥሰት መከላከል ላይ ስለመሆኑም አመልክቷል። ሂውማን ራይትስ ዎች የካቲት ላይ የ2026ን የዘርፉን የዓለም ሪፖርት በዘረዘረበት ግምገማው የትግራይ ክልል ጦርነት
ጦርነት ቢጠናቀቅም ኢትዮጵያ ከባድ የሰብአዊ መብቶች ችግሮችን መጋፈጧን ቀጥላለች ማለቱ ይታወሳል። ቀጣይነት ያለው ግጭት፣ በሲቪሎች ላይ የሚፈጸሙ በደሎች፣ በመሰረታዊ ነጻነት ላይ የሚጣሉ ገደቦችና ለጥሰቶች በቂ ተጠያቂነት አለመኖር መበራከቱንም ጠቅሶ ነበር። በሌላ በኩል መጋቢት ላይ በተባበሩት መንግስታት የሰብአዊ መብቶች ምክር ቤት በ41 ሀገሮች የተሰጠው የጋራ መግለጫ ኢትዮጵያ ውስጥ ሁሉም ወገኖች ግጭቱን እንዲያስወግዱ፣ ቀጣይነት ያለው የሰብአዊ መብቶች ጥሰቶችንና በደሎችን እንዲያስቆሙ፣ ሲቪሎችን እንዲጠብቁና በሁሉም የተጎዱ የኢትዮጵያ ክልሎች ውስጥ ተአማኒነት ያለው ተጠያቂነትና ፍትህ እንዲያረጋግጥ እናሳስባለን ብለው ነበር። ለDW ሰለሞን ሙጬ ከአዲስ አበባ። ህወሓት ጠቅላይ ሚኒስትር አብይ አህመድ ከኤርትራና ሱዳን ጋር በመስራት ያቀረቡበትን ክስ አጣጣለ። ጠቅላይ ሚኒስትር አብይ አህመድ ማክሰኞ ሰኔ 30 ቀን 2018 ዓ.ም የበጀት ዓመቱ የኢትዮጵያ የህዝብ ተወካዮች ምክር ቤት በማጠቃለያ መድረክ ላይ ባደረጉት ንግግር ህወሓት ኤርትራና ሱዳንን የኢትዮጵያ መንግስት ለመዋጋት ተጣምሯል በማለት በብርቱ ተችቷል። ስዩም ጌቱ ተጨማሪ አለው። ጠቅላይ ሚኒስትር አብይ አህመድ ባሳለፍነው ማክሰኞ ሰኔ 30 ቀን 2018 ዓ.ም በህዝብ ተወካዮች ምክር ቤት ንግግራቸው ክፉኛ ከተቿቸው አካላት አንዱ በሰሜን ኢትዮጵያ መንግስትን ለመውጋት በሰፊው እየተንቀሳቀሰ ነው በሚል ስሙ የሚነሳውን ህዝባዊ ወያኔ ሓርነት ትግራይ ህወሓትን ነው። ጠቅላይ ሚኒስትሩ በማክሰኞው ንግግራቸው ህወሓት ከኤርትራና ሱዳን ጋር በመሆን ኢትዮጵያን ለመውጋት እየተንቀሳቀሰ ይገኛል በማለት መንግስታቸው ግን ከዚያም ያለፈ ስጋት እንደሚቋቋም መግለጻቸው ይታወሳል። ኢትዮጵያ ውስጥ በተለይ ትግራይ አካባቢ ያለው የፖለቲካል አውድ የመጥረቢያ ፖለቲካ ሰለባ ነው። ትግራዋይና ኢትዮጵያውያን የሆኑት ቲፒኤልኤፍ እንደ መጥረቢያ ነው። መያዛው እንጨት እንደ ሻዕቢያ ነው። ዋናው አዛዦች ባለጉዳዮች ሌሎች ናቸው። ከመጥረቢያው ጋር ከብረቱ ጋር ብንጋጭ እንጨቱ እስካለ ድረስ እንጨቱን የሚያዘው ሰው እስካለ ድረስ ዘላቂ ሰላም አናገኝም። ህዝባዊ ወያኔ ሓርነት ትግራይ ህወሓት ግን ለዚሁ ለጠቅላይ ሚኒስትሩ ማብራሪያ በሰጠው ምላሽ ፓርቲው በራሱ ለግጭት የጋበዘው የውጭ ኃይል አለመኖሩን ነው ያስታወቀው። ህወሓት ይህ መሰረተ ቢስ ነው በማለት ንግግሩንም ትግራይን ለማጥቃት የተደረገ ነው ሲል አመልክቷል። የህወሓት ቃል አቀባይ አቶ ሚካኤል አስገዶም ለዶቼ ቬሌ እንደተናገሩትም እኛ የምንተማመነው በራሳችን አቅም ነው። እኛ የህልውና አደጋ ደርሶብን ብለን እንደምንዘጋጀው የተዘጋጀ አካባቢ ካለ የራሱ ጉዳይ ነው። መውቱ ነው ደግሞ መሬታችን ወሮ ያዘውን መሬት ይስጠን በሰላማዊ መንገድ፣ ተፈናቃዮቻችን ይመለሱ በሰላማዊ መንገድ፣ ፖለቲካሊ ችግሮቻችን ዲያሎግ እናደርግ እያልን ያለ ነው። ኢትዮጵያውያንን ብለን አስበን እኮ ነው በፕሪቶሪያም ተስማምተን የፕሪቶሪያ ስምምነት እንዲፈጸም 3 ዓመት ዲቮት አድርገን ተቋቁመን ችግሩን ይሄን ያለ ነው። ግን ኢትዮጵያ እየገፋችን ነው አሁንም። ስለዚህ የራሱን ጣጣ ራሱ ይጨርስ። እኛ በራሳችን ተማምነን ነው የምንንቀሳቀሰው። ይሁንና እንደኛ ችግር ገጥሞት ስርዓቱን የሚታገል አካል ካለ ግን መውቱ ነው። እኛም አንጠላም፣ እንደግፋለን ማለት አብሮን እንሰራለን ማለት ነው አይደለም። አንቃወምም፣ የራሱ ጉዳይ ነው። እኛ የራሳችን የቤት ስራ ነው ምን እየሰራን ያለ ነው። በሰሜን ኢትዮጵያ አሁን ላይ የነገሰውን ውጥረት ተከትሎ በህወሓትና በኢትዮጵያ ፌዴራል መንግስት መካከል ከ4 ዓመታት በፊት የተፈረመው የፕሪቶሪያ ስምምነት አሁን አደጋ ላይ እንዳይጥለው በቅርቡ የአሜሪካ መንግስትና የአውሮፓ ህብረት እንዲሁም የተለያዩ ሰብአዊ መብት ላይ የሚሰሩ የዓለም አቀፉ ማህበረሰብ ስጋታቸውን መግለጻቸው ይታወሳል። ጠቅላይ ሚኒስትር አብይ አህመድ ግን ኢትዮጵያ አትወድቅም አይደለም አሁን ምላችሁ የወደቁ ታነሳለች። የጠቅላይ ሚኒስትሩን ማብራሪያ አስታከው ምላሽ የሰጡት የህወሓት ቃል አቀባይ አቶ ሚካኤል አስገዶም ግን የውስጥ ተቃውሞው እያየለ ስርዓቱ መቆየት ይፈልጋል። ጎረቤት ሀገራት እና በተለይም ደግሞ በእኛ በህወሓት በትግራይ ህዝብ በትግራይ አመራርን ማላከክ ይፈልጋል። እንደዚህ አይነት እንቅስቃሴዎች የሉንም። የራሳችንን ህልውና አደጋ ለመከላከል የራሳችንን ዝግጅት እያደረግን እንደሆነ እየገለጽን መጥተናል። ከዚሁ ጋር በተያያዘ የኤርትራ ማስታወቂያ ሚኒስቴር የማነ ገብረ መስቀል ጠቅላይ ሚኒስትር አብይ አህመድ ማክሰኞ ሰኔ 30 ቀን 2018 ዓ.ም የበጀት ዓመቱ የኢትዮጵያ ህዝብ ተወካዮች ምክር ቤት የማጠቃለያ መድረክ ላይ ያደረጉትን ንግግር በጠንካራው ተችተዋል። ሚኒስትሩ በቀድሞ ትዊተር የኤክስ ገጻቸው ላይ ባጋሩት ጽሑፍ የኢትዮጵያ ገዢ ፓርቲ የተረጋጋ ፖሊሲ የሌለውና የአፍሪካ ቀንድን ለስጋት የዳረገ ሲሉ ነው ትችታቸውን የሰነዘሩት። ባለስልጣኑ የኢትዮጵያን ገዢ ፓርቲ በሁለት ተቃርኖ መሃል እየተቸገረ ያለ ሲሉም በመተቸት የኢትዮጵያ ገዢ ፓርቲ ብልጽግና በአንድ በኩል ባህር ወደብ ለማግኘት የጦር ሰበቃ እያደረገ፣ በሌላ በኩል ደግሞ የሀገር ውስጥ ሽኩቻን የውጭ ኃይሎች ሸፍጥ አስመስሎ እያቀረበ ነው ሲሉ ወቅሰዋል። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ። በአፍሪቃ የሚካሄዱ ምርጫዎች ዳያስፖራውን ማሳተፍ እንዳለባቸው ተገለጸ። የዳያስፖራ አባላት የብሔራዊ ምርጫ ተሳትፎ በተለያዩ የአፍሪቃ ሀገራት ያለበት ደረጃ ተመሳሳይ አለመሆኑን የገለጸው የአፍሪቃ ህብረት አባል ሀገራት ቁርጠኝነት እንዲያሳዩ ሲልም ጥሪ አስተላልፏል። ለዝርዝሩ እስክንድር ፍሬው ከአዲስ አበባ።
የዳያስፖራ የምርጫ ተሳትፎ ማለት ከሀገራቸው ውጭ የሚኖሩ ዜጎች ማለትም የዳያስፖራ አባላት በትውልድ ሀገሮቻቸው በሚካሄዱ ብሔራዊ ምርጫዎች የመሳተፍ መብት ማለት ነው። የአፍሪካ ህብረት ሰሞኑን በግብጽ ያካሄደው ስብሰባ የእነዚህኑ ዜጎች በምርጫ የመሳተፍ መብት ከማረጋገጥ አንጻር በታዩ መሻሻሎች፣ በተስተዋሉ ክፍተቶችና የወደፊት ሁኔታ ላይ ተነጋግሯል። በእንግሊዝኛው ምህጻረ ቃል ISS ተብሎ በሚጠራው የጸጥታ ጥናት ተቋም ውስጥ የአፍሪካ የሰላምና የጸጥታ አስተዳደር ተመራማሪ የሆኑት ዘንጌ ሲማኮሎይ እንደሚሉት ከአህጉሪቱ ውጭ የሚኖሩ አፍሪካውያን ቁጥር እጅግ ከፍተኛ ነው። According to the UN, around 21 million Africans live outside the continent, in addition to substantial intra-African migration. የተባበሩት መንግስታት ድርጅት መረጃ እንደሚያመለክተው ወደ 21 ሚሊዮን አካባቢ የሚሆኑ አፍሪካውያን ከአህጉሪቱ ውጭ ይኖራሉ። በዚያው በአፍሪካ ውስጥ ካለው ከፍተኛ ፍልሰት በተጨማሪ ማለት ነው። ከአህጉሪቱ ውጭ የሚኖሩ በርካታ ዜጎች ካሏቸው ሀገራት መካከል ናይጄሪያ፣ ግብጽ፣ ሞሮኮና ኢትዮጵያ እንደዚሁም ሱዳን ይገኙባቸዋል። እነዚህ ማህበረሰቦች ከኢኮኖሚ አንጻር በጣም ጠቃሚ ናቸው። ናይጄሪያ፣ ኢጅፕት፣ ሞሮኮ፣ ኢትዮጵያ። የዳያስፖራ አባላት የብሔራዊ ምርጫ ተሳትፎ በተለያዩ የአፍሪካ ሀገራት ያለበት ደረጃ ተመሳሳይ አለመሆኑን የአፍሪካ ህብረት ጠቁሟል። ይህንኑ ሀሳብ ያጠናከሩት ሲማኮሎይ በርካታ ሀገራት በተለያዩ የውጭ ሀገራት የሚገኙ ዜጎቻቸው በምርጫ እንዲሳተፉ የሚያስችሉ የህግ ማሻሻያዎች ማድረጋቸውን ግን አስታውሰዋል። Examples of countries where diaspora voting is currently permitted and has actually been implemented include Cabo Verde, which has allowed since 1992 for both. በአሁኑ ጊዜ በተለያዩ የውጭ ሀገራት የሚገኙ ዜጎች በምርጫ እንዲሳተፉ ከሚፈቀድባቸውና ተግባራዊ እየተደረገ ካለባቸው ሀገራት መካከል ከ1992 ጀምሮ ለፓርላማና ለፕሬዝዳንታዊ ምርጫ የፈቀደችውና 6 የፓርላማ መቀመጫዎችን በአሜሪካ፣ በአፍሪካና በአውሮፓ ለሚገኙ ዜጎቿ 2-2 በማከፋፈል የመደበችው ኬፕ ቨርዲ ጠንካራ ስርዓት ያላትና 15 የፓርላማ መቀመጫዎችን በውጭ ለሚኖሩ ዜጎቿ የመደበችው ሴኔጋል በምሳሌነት ይጠቀሳሉ። A strong system with 15 dedicated seats in the National Assembly for Senegalese living abroad. በቱኒዚያም እንደዚሁ በውጭ የሚኖሩ ዜጎች በምርጫ ድምፅ እንዲሰጡ የሚያስችል አሰራር መዘርጋቱን ተመራማሪው አስታውቀዋል። ናሚቢያ፣ ኬንያ እና ጋናን የመሳሰሉ ሀገራትም በተወሰነ ደረጃ የዳያስፖራ አባላትን በምርጫ ለማሳተፍ መሞከራቸውን ጠቅሰዋል። በትውልድ ሀገራቸው በሚካሄዱ ምርጫዎች እንዳይሳተፉ ከሚያደርጓቸው ነገሮች አንዱ የጥምር ዜግነት አለመፈቀድ መሆኑን የሚናገሩ በተለያዩ ሀገራት የሚኖሩ ትውልድ ኢትዮጵያውያን እንደዚሁም ሌሎች አፍሪካውያን አሉ። ተመራማሪው እንዳብራሩት የጥምር ዜግነት የሚያስገኛቸው መብቶችም በየሀገሩ ተመሳሳይ አይደሉም። A growing number of African countries, roughly around 30 now, permit dual citizenship in most circumstances, which makes it easier for diasporas to maintain full-time. ወደ 30 የሚጠጉና ቁጥራቸው እየጨመረ ያሉ ሀገራት አሁን በአብዛኛው በህገ መንግስቶቻቸው የጥምር ዜግነትን ይፈቅዳሉ። ይህ ደግሞ ለዳያስፖራ አባላት አዲሱን ዜግነታቸውን ሳይተዉ ሙሉ ትስስር እንዲፈጥሩ ቀላል ያደርግላቸዋል። ይህም ሆኖ የተወሰኑ ሀገራት አሁንም በህገ መንግስቶቻቸው የጥምር ዜግነትን አይፈቅዱም ወይም ከበድ ያለ ገደብ ይጥላሉ። የጥምር ዜግነት የሚፈቀድባቸው በርካታ ሀገራትም ቢሆኑ የተከፋፈለ ታማኝነት ይኖራል በሚል ስጋት የጥምር ዜግነት ያላቸው ዜጎች የፕሬዝዳንትነት፣ የሚኒስትርነት፣ የፓርላማ አባልነትና ቁልፍ የጸጥታ ኃላፊነት ስልጣን እንዳይዙ ይከለክላሉ። Due to concerns about divided loyalty. የአፍሪካ ዳያስፖራ አባላት በየሀገሮቻቸው በሚካሄዱ ምርጫዎች መሳተፍ ይችሉ ዘንድ የወጡ ህጎች መተግበር እንዳለባቸውና ተደራሽ በሆነ የምርጫ ስርዓት ላይ መስራት እንደሚያስፈልግ ተመራማሪው ተናግረዋል። የአፍሪካ ህብረት በሰሞኑ ስብሰባው የዳያስፖራ አባላት በምርጫ መሳተፍ ከአሰራር አንጻር ሊተገበር የሚችልና የአህጉሪቱ ዜጎችም የሚጠብቁት መሆኑን ጠቁሟል። በውጭ የሚኖሩ ዜጎች የምርጫ ተሳትፎም ተአማኒ፣ ተደራሽና ቀጣይነት ያለው እንዲሆን ሀገራት ቁርጠኝነት እንዲያሳዩ ጥሪ አቅርቧል። በአፍሪካ ህብረት የወጣው አጀንዳ 2063 የአህጉሪቱ ዳያስፖራ አባላት በዲሞክራሲያዊና ፖለቲካዊ ሂደቶች ሙሉ ተሳትፎ እንዲኖራቸው እቅድ አስቀምጧል። የጥምር ዜግነት አሰራር በሁሉም አባል ሀገራት የሚተገበር እንዲሆን እንደሚሰራም ያመለክታል። ለዲ.ደብልዩ እስክንድር ፍሬው ከአዲስ አበባ። በዚህ ሳምንት ለ2 ቀናት አንካራ ቱርኪ ላይ የተካሄደው የሰሜን አትላንቲክ የጦር ቃል ኪዳን በምህጻሩ ኔቶ ጉባኤ የአባላቱ አንድነት አሁንም ያለ መሆኑን ለማሳየት ያለመ እንደነበር ተንታኞች ተናግሯል። ኢራን ጋር በገቡበት ጦርነት አጋሮቻቸው ስላልተባበሯቸው ተከፍተው የታዩት የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ጉባኤው ሲጠናቀቅ በሰጡት ጋዜጣዊ መግለጫ ግን የሚደንቅ አንድነት የታየበት ነበር ብሏል። አንድነቱና የጦር ኃይል አቅሙን ለማጠናከር የሚታትረው የኔቶን የ2 ቀናት ጉባኤ ማጠቃለያ በአጭሩ የቃኘ ዘገባ ሸዋ እየለገሰ አጠናቅራለች። ከትናንት በስቲያ ረቡዕ ዕለት የተጠናቀቀው አንካራ የተካሄደው የሰሜን አትላንቲክ የጦር ቃል ኪዳን
ኔቶ ጉባኤ የተጀመረው ማክሰኞ ዕለት ነበር። ከጉባኤው አስቀድሞ የኔቶ ዋና ጸሐፊ ጄኔራል ማርክ ሩት የዚህ ሳምንቱ ጉባኤ የጦር ትብብሩ በጋራ ባጋጠመው የደህንነት ተግዳሮት ላይ አተኩሮ እንዲሰራ ደክመዋል። በተለይ ከኢራን ጦርነት ጋር በተገናኘ በዩናይትድ ስቴትስና አውሮፓ አጋሮቿ መካከል የሻከረው መስተጋብር የኔቶን ህብረት ፈትኗል። በጉባኤው መጀመሪያ ስለ ስብስቡ የአንድነት መንፈስ የተጠየቁት ማርክ ሩት ስፔንና ትራምፕን ጨምሮ 32ቱም ተሰብሳቢዎች በመቀራረብ ለመከራከርና ለመወያየት ተገኝተዋል ሲሉ ተደምጠዋል። እንከራከር፣ እንወያይ። መሪዎች እንዲያ ሲያደርጉ ሰግቼም ፈርቼም አላውቅም። ዛሬ ደግሞ በዚህ አዳራሽ ስፔንና ፕሬዚዳንት ትራምፕን ጨምሮ 32ቱም ይገኛሉ። በተለይ ደግሞ ፕሬዚዳንት ትራምፕ ዛሬ የክርክሩ ማዕከል ነበሩ። ውይይቱ ሲጀመር ነው ያነሱት። በጣም ግልጽ ነበሩ። በሁሉም ጉዳዮች ከፍተኛ የአንድነት መንፈስ ነበር። ይህ ደግሞ ከዋናዎቹ ጉዳይ በላይ ነው። ጉዳዩ ስለዚህ ጥምረት ምንነት ሲሆን ያ ማለት ደግሞ የመከላከያ ጥምረት ነው። ራሳችንን ስለ መከላከል ነው። የኔቶ አባል ሀገራት በያዝነው ሳምንት ለ2 ቀናት ወደ ተካሄደው ጉባኤ ያመሩት ትብብራቸውን ያፍረከረኩ ክስተቶች ዓለምን እያተራመሱ ባሉበት ወቅት ነው። ትራምፕ ከኢራን ጋር ጦርነት ገጥመው የአውሮፓ ተባባሪዎቻቸው ከጎናቸው እንዲሰለፉ ደጋግመው ጠይቀዋል። አዎንታዊ ምላሽ ግን አላገኙም። ይህ ደግሞ ከፍተኛ ቅሬታ እንደፈጠረባቸው በተደጋጋሚ አመላክተዋል። በጉባኤው መጀመሪያ ላይም ይህንኑ ነው የገለጹት። በኔቶ ደስተኛ ያልሆንኩበት ምክንያት በአንደኛ ደረጃ የመንግስት ሽብርተኝነት ይሄው የኢራን ፍልሚያ ላይ ስላልረዱን ነው። በችግር ጊዜ ከጎናችን ይሆናሉ ወይ በሚል እየፈተንኳቸው ነበር። በዚህ አላበቁም። ትራምፕ በግሪንላንድ ጉዳይም ከኔቶ አባል ሀገራት ጋር የገቡበት ውዝግብ እንዳልተፈታና እሳቸውም አቋማቸውን እንዳልቀየሩ ነው የጠቆሙት። የዴንማርኳ ጠቅላይ ሚኒስትር ግን ትራምፕ ያሉትን ወደ ጎን በመተው ዛሬም ግሪንላንድ የሀገራቸው ግዛት አካል እንደሆነች በይፋ ተናግረዋል። ትናንት የዩናይትድ ስቴትስ ፕሬዚዳንት የተናገሩትን ሰምቻለሁ። እንደሚመስለኝ ይህን ጉዳይ በተመለከተ የአሜሪካ አቋም እንዳለመታደል ሆኖ በጣም ግልጽ ነው። የእኛም አቋም እንዲሁ ከመጀመሪያው ጀምሮ ተመሳሳይ ነው። ግሪንላንድ በእርግጥም ለሽያጭ አትቀርብም። በዚህ መሀል ግን የኔቶ አባል ሀገራት የመከላከያቸውን አቅም ለማጠናከር ለዘርፉ የሚያውሉትን በጀት ከፍ እንደሚያደርጉ ቃል እየገቡ ነው። የድርጅቱ ዋና ጸሐፊ ዋሽንግተን ድረስ በመጓዝ የአውሮፓ ሀገራት የመከላከያ በጀታቸውን በከፍተኛ መጠን ማሳደጋቸውን በሰንጠረዥ ሳይቀር አቅርበው እስከ ማስረዳት ደርሰዋል። ጄኔራል ማርክ ሩት ያደረጉት የማግባባት ጥረትም ውጤት እንዳመጣ ከጉባኤው በኋላ ትራምፕ ለጋዜጠኞች በሰጡት አገም ጠቀም አይነት መግለጫ በጉባኤው ላይ የሚያስደንቅ ያሉት አንድነት ነበር ሲሉ አረጋግጠዋል። እንዲህ ያደረጉት በጉባኤው ላይ የሚደንቅ አንድነት ስለነበረ ነው። እናም ሀገራት እቅዶቻቸውን በተቻለ ፍጥነት ተግባራዊ እንዲያደርጉ እጠይቃለሁ። ትራምፕ ምንም እንኳን የአውሮፓ ሀገራት የራሳቸውን የጦር መሳሪያ የማምረት አቅም እንዳላቸው ቢገልጹም ሁሉም የአሜሪካንን ምርቶች የሚፈልጉት የተሻሉ ስለሆኑ ነው ይላሉ። የአውሮፓ ሀገራት የራሳቸውን ይገነባሉ። በዚህ ደግሞ የአሜሪካ መሳሪያ ዋነኛው ተጠቃሚ ነው። የመከላከያ ኩባንያዎች አብዛኛውን የየራሳቸውን መሳሪያ ይሰራሉ። የአሜሪካን መሳሪያ የሚፈልጉበት ምክንያት ደግሞ የተሻሉ ስለሆኑ ነው። የሌላ ጥያቄ አይደለም። እኛ ከዓለም ምርጡን መሳሪያ እንሰራለን። በአንካራው ጉባኤ ማጠቃለያ ላይ የኔቶ አባል ሀገራት ለ2 ቀናት ባደረጓቸው ውይይቶች ለዩክሬን ድጋፍን ማጠናከርን ጨምሮ በተለይ የጋራ የመከላከያ አቅምን ማጠናከር ላይ አንድ አቋም እንዳላቸው ያረጋገጡበትን የጋራ መግለጫም አውጥተዋል። ሸዋ እየለገሰ ዜና መጽሔት በዚሁ ተጠናቀቀ።